አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ በማድረግ ጀምሩ ትላችኋለሁ ቻናሌ እና እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ብዙ ቃ ነበር ያመጣሁትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳኝ ጉዳይ ነው ሁልጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዝ ግን ሰዎቹ አሁን ሲደውሉ ማያውቁም አሉ። ጠለፎን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ኖረን ነው እንትን ያለ ከምንም በላይ ማለት ነው። ለምን ሲያዙኝ ጠለብ የለኝም ምርቀን ስልን የለንም አይሞላልንም እያሉ ስራ አዘዙኝ ብዙዎቹ። ይህን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ የምንትን የሚለኝ ለብዙዎቹ እኔ ሀቂቃ እስካሁን ድረስ አንድ ቀን ይህ ነው ተብዬ ማለት ከመመረጥ እንትን ከማለት ውጭ በቃ በአብዛኛው እስካሁን እንደምታውቁት ስለሆነ መጪው እና ዳውድን የማያውቀው ሰው የለም ውዶችዬ። ዛሬ ደግሞ የመጣሁት በሚያሳዝን ሁኔታ ወንድማችን ዳውድ ሙሰኪናን እና ዳውድን የማያውቃቸው አለ ብዬ አላስብም። ደስ የሚሉ ጥንዶች ገና አበባዎች የሆኑ ማለት ነው። እና እኔ በጣም ነው የማደንቃቸው። በነገራችን ላይ በዚህ አጋጣሚ የስራ ሰውና ጀግና ሰው በጣም ነው ደስ የሚለኝ እውነት ለማውራት ማለት ነው። በተለይ ሴት ልጅ በጣም የስራ ሰው ስትሆን ጀግና ስትሆን ደስ ይለኛል። ባለሙያ ስትሆን ማለት ነው የሴት ልጅ፣ ወንድም ልጅ እንደዛው እና በዚህ ሰዓት ወይም በዚህ ጊዜ በዚህ ዘመን የኔ ጀግናዎች ሙሰኪናና ዳውድ ዩቲዩብ ታወቃችሁት። ከዚህ ቀደም ስደት ላይ ነበሩ። ስደት ላይ አብረው ይሰሩ ነበር። በስደት ላይ ልጅ ወልደው ነው አገር የገቡት ማለት ነው። ዩቲዩብ ይሰሩ ነበረ። አገር ከገቡ በኋላ ማሻአላህ አላህ ሱብሃነሁ ወተዓላ አግዟቸው በእነሱም ስራ ላይ መክፈት የሚችሉትን ነገር ከፍተው እየሰሩ ነበር። ኦንላይን ቢዝነስ እንዲሁም ደግሞ ቻናላቸውንም እየሰሩ ነበር እና እየሰሩ ሁለት ልጆቻቸውን እያሳደጉ ነው እና አላህ አንድ ነገር ያኔ ይፈጥርብናል በህይወታችን። በነገራችን ላይ ሊያስተምረንም ይሆናል ወይም የባሰ ሊረዝቀን ይሆናል። የሆነ ነገር ሲመጣ ለእኛ መልካም ነገር ነው ወይ ርዝቃችንን ሊያሰፋልን ነው ወይም ደግሞ እኛን ሊያስተምረን ወይም ደግሞ በእኛ ላይ የሚመጣውን በላአ በሚተካ ነገር አላህ ያሳልፍልናል። በገንዘብ በሚገዛ ነገር አላህ ያሳልፍልናል ማለት ነው። በዚያው አጋጣሚና እኔ በጣም የማደንቃቸው ልጅ ነኝ እውነት ለማውራት። በጣም ጀግናዎች፣ ወጣትነታቸውን የተጠቀሙበት እና ወጣትነታቸውን የተጠቀሙበት ጊዜያቸውን የተጠቀሙበት እነሱ ናቸው። እውነት ለማውራት በዚህ ሰዓት እና በዚህ ጊዜ የምታደንቁ ሰው ማን ነው ብላችሁ ብትሉኝ ለምለም ዩቲዩብንና ስደት የነበረችው ዛሬ ላይ ደግሞ በራሷ አገሯ ገብታ የራሷን የሆነ ቢዝነስ ከፍታ የምትሰራው ለምለም ዩቲዩብን እና የተንቢ ማለት ነው። እሷ የተንቢንና ሙሰኪና ዳውድ ለኔ እነሱ ማሻአላህ አለይሁም እውነት ለማውራት በጣም ጀግና ታታሪዎች ናቸው። እንደ ሌላው ሰው እንደዚህ ወጣ ወረድ የለ ምን የለ፣ በቃ በስራቸው በጣም ጎበዞች ናቸው እና በጣም ነው የማደንቃቸው፣ በጣም ነው የምከታተላቸው። እኔ ጀግና ሰው ያስደስተኛል እውነት ለማውራት። ጀግና ማለት ባወራ በጮህ አይደለም፣ በስራ ላይ ያኔ የሚሰሩ ሰዎች፣ እንደነዚህ አይነት ሰዎች በጣም ነው ደስ የሚሉኝ እላቸዋለሁ ውዶቼ። አላህ ሱብሃነሁ ወተዓላ ኸይር ነገር ይሻልን እና የዳውድ እንግዲህ ሱቅ እንደከፈተ ታውቃላችሁ፣ መካዘን ማለት እንደከፈተ ታውቃላችሁ። አረቢያ መጅሊሶች እንዲሁም ደግሞ ምንጣፎች፣ የተለያዩ ነገራቶችን ከፍቷል። ግን ያ ደግሞ አላህ ሱብሃነሁ ወተዓላ የፈለገውን አድርጓል ማለት ነው። ይሄ ሁላ ቀደር አላህ ወመሻአ ነው፣ አላህ የቀደረ ነው በዚህ ምድር የሚሆነውና ሱቁ ተቃጥሎበታል እላችኋለሁ ወዶቼ። የሱ ብቻ አይደለም እንዳለ ኢማራው ነው የተቃጠለው እና ተቃጥሎበታል። ግን አልሐምዱሊላህ በዛ ላይ ሰው አለመኖሩ አላህን ማመስገን። ሰው እንኳንም ሰው ያልሆነ እነሱ ስለኖሩ ይተኩታል። ጠንካራዎች ናቸው። ትናንትናም ሰርታችሁ ነው ያገኛችሁት። ዛሬም ደግሞ በጣም ጠንካራ ስለሆናችሁ ልባችሁ እንዳይሰበር ፈጣሪያችሁን አመስግናችሁ ላመጣባችሁ ሙሲባ አልሐምዱሊላህ
በምንተካው ነገር እንኳንም ሆነልን እያላችሁ ምንም ቢሆን ውስጣችሁ ቢያዘን ቅስማችሁንም ቢሰበር ግን ደግሞ ጠንካራ ሆናችሁ ወደ ጌታችሁ ፈጣሪን እያመሰገናችሁ መስራት አለቀ እና ይሄ ነው እላችኋለሁ ውዶቼ። አላህ የሆነ ነገር ሲያመጣብን እንዳልኳችሁም ሊያስተምረን ወይም ደግሞ በስፋት ሊረዝቀን ነው እንጂ የሚጠቅመን ነገር አላህ ይሰጠናል። በነገራችን ላይ የሚጎዳንንም ያስወግድልናል እና አልሐምዱሊላህ ረቢል ዓለሚን። ሰው ቢሞት አይተካም፣ ገንዘብ ነው ይመጣል ይሄዳል። እንደዚህ ነው ዱንያ ሲጀመር፣ አንዴ ከፍ አንዴ ዝቅ ናት ዱንያ እና ሁሉም ነገር አላህ ያስተካክለዋል። ያው እኛ ሰዎች ነን አንችልም። እንኳን ይሄን ያህል ሱቅ ተቃጥሎ ቀርቶ አንዲት ነገር ስትጎልብን እንዴት ነው የምንሆነው? ይከብዳል ማለት ነው እና አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርላችሁ። በጣም ጠንካራ ጥንዶች ናችሁ። ማሻአላህ አለይኩም። እንዲሁም ደግሞ ሌላም ሰው እንደዚህ ዩቲዩባቸውን ላይክ ሰብ እያደረግን በዩቲዩባቸው የምንንቀሳቀሱ ማድረግ አለብን ማለት ነው። ሰው ሲወድቅ በገንዘብ ብቻ አይደለም ሰው የሚረዳው፣ ሰው በአቅሙ ባለው ነገር። አሁን ዩቲዩባቸው ቻናላቸውን ዳውድ ዩቲዩብ፣ እሙ ሰኪና ሁለት ነው ቻናላቸው። ብናይላቸው ይከፍላቸዋል። በሚከፍላቸው ሰዓት ልክ እኛም ደግሞ እንደሰጣናቸው ያህል ነው የሚቆጠረው ሲጀመር እንዳገዝናቸው ያህል እና ሰው በገንዘብ ብቻ አይታገዝም። በነገራችን ላይ ባለን አቅም እና በረታታቸው ምንም አይከፈልበት፣ አይቀነስብን፣ አይጨምርልን እላቸዋለሁ ውዶቼ። እንዲሁም ደግሞ ማዘዝ የምትፈልጉም እዘዟቸው። ከዛም በኋላ ወደ ነበሩበት ይመለሳሉ። ዛሬ ተክዘዋል፣ ነገ ደግሞ ሌላ ቀን ነው። ዱንያ ውጣ ውረድ ያለባት ስቃይ ያለባት ማለት ዱንያ ናት እላችኋለሁ ውዶቼ። እና እንደዚህ ነው የሀገራችን ህይወት፣ ከፍ ዝቅ ነው። ሌላ ሀገር ቢሆን ግን በፍጥነት ያኔ የአደጋ ሰዓት የሚደርሱ መተው ማን ያጠፉት ነበር። እኛ ሀገር ግን ታውቃላችሁ አንድ ኢማራ እስከሚቃጠል ድረስ ጸጥ ነው። እውነት ለማውራት ከባድ ነው ወላሂ። ያኔ መተባበር የሚባለው ነገር የለም እና ለቻለው ብቻ ኸይር ነው። አላህ የጣፈው ነው በዚህ ምድር ላይ የሚሆነው። እኛም እንዳሰብነው አይሆንም። ዱንያ እንደዚህ ናት። አላህ ሁሉን ነገር ያሳምርልን፣ ያስተካክልልን። ውዶቼ ጠንክሩ፣ በርቱ፣ ተስፋ እንዳትቆርጡ። ተስፋ መቁረጥ ጨለማ ነው የሚያስገባው እና ጠንካራ መሆን ነው። አላህ ያጠንክራችሁ ማለት ነው። ደግሞ እናንተ ጠንካራ ጥንዶች ናችሁ። ማሻአላህ አለይኩም። ሙሰኪና ብትሆን ማሻአላህ በጣም ጠንካራ፣ በሆዷ አርግዛ በጀርባዋ ደግሞ ልጅ አዝላ ነበር መዳን ቤት የምትሰራው። በጣም ጀግና ጠንካራ ሴት ናት። በነገራችን ላይ እኔ አደንቃታለሁ ወላሂ። እኔ በፊት እከታተላት ነበረ በደንብ። አሁን ላይ እከታተላቸዋለሁ ግን እንደ በፊቱ አይደለም። በፊት ላይ እቃ ስታጥብ ምን ስትይ ያኔ ቪዲዮ ትሰራለች እና ዩቲዩብ ላይ አላቅም። ማሻአላህ አለይሃ ወላሂ በጣም ጠንካራ ናት እና በጣም ነው ማደንቃት ጀግንነቷ ማለት ነው። እና እኛ እንኳን ልጅ ይዘን በነገራችን ላይ አርግዘንም ሰርተናል። እኛም ግን ደግሞ እኔ እንደዛ አይነት ጀግና ሴት ሳይ ደስ ይለኛል። እንኳን ሁለት ልጅ ይዛችሁ ቀርቶ አንድ ልጅ በሆዳችሁ እንኳን ይዛችሁ ሀታ በነፃ እንኳን ሆናችሁ ስትሰሩ መዳን ቤት ከባድ ነው እና በጣም ጀግና ናት፣ ጠንካራ ናት። አላህ ይጨምርላት። እሱም ደግሞ ወጣትነቱን እንትን አላለም፣ ጊዜውን አላቃጠለም። በስርዓት አይቅም አይጤስ ምናምን ብላለች እሷ ለራሱ ማሻአላህ ላይ ያኔ ሁሉ ነገር የተጠቀመበት ቢኖር እሷና እሱ ናቸው። ጊዜያቸውን በወት ከስደት ወጡ በጧት አገራቸው ላይ ልጃቸውን እያሳደጉ እያስተማሩ ከልጃቸው ጋር ሳይለያዩ እሱም ጠንካራ በመሆኑ እሷም ጠንካራ በመሆኗ ነው እንጂ አንድ ሰው ብቻ ጠንካራ ከሆነ ፋይዳ የለውም በነገራችን ላይ ማለት ነው። ሁለታቸውም ጠንካራ ስትሆኑ ግን እያበባችሁ ነው። ብትወድቁ እንኳን እንደገና መነሳት ትችላላችሁ፣ ታድጋላችሁ፣ በጣም ከፍ ትላላችሁ። ገባችሁ? ጥንካሬ ማለት ነው። ዛሬ አሁን ልባቸው ተሰብሯል፣ ነገ ግን ደግሞ ይስቃሉ። አላህ ምክንያት አለው። የሆነ ነገር ሲያመጣብን በምክንያት ነው፣ ሲረዝቀንም በምክንያት ነው፣ ሲያጠፋብንም በምክንያት ነው እና ይሄ የአላህ ቀድር ነው፣ የሰው አይደለም። የሰው ቢሆን ያኔ ይከብዳል ግን አላህ ነው የቀደረው። ሁሉንም ነገር ይሰጣልም ይነሳልም። በዚህ ምድር እንደዚህ ነው እላቸዋለሁ ውዶቼ። እና አሁንም ትናንትም
እንደዚህ ተንከራታችሁ ሰርታችሁ ነው ያገኛችሁት። ዛሬም ቢሆን ደግሞ ልክ ትናንት እንደሰራችሁ ጠንካራ ሆናችሁ ሰርታችሁ ትናንት የተቃጠለባችሁን ሱቅ ደግሞ ዛሬ ላይ መተካት አለባችሁ። እናንተ ጠንካራ ጥንዶች ናችሁ። ምንም ያኔ እሱ ሲናደድ ሙሰኪን አንቺን እያስተካከል አንቺ ስትናደጅ እንደዚህ እየተባባላችሁ አላህ ህይወታችሁን ያሳምርላችሁ፣ ያስተካክልላችሁ። ዱንያ ሙሉ ሁን አታውቅም፣ ሁልጊዜ ጎዶሎ ናትና አላህ ሱብሃነሁ ወተዓላ ያሳምርላችሁ እላቸዋለሁ ውዶቼ። ሁሉም ነገር ፈጣሪ ሲያሳምረው ነው። አላህ ያሳምርልን እና ይሄንን ይመስላል። በዛ ላይ ደግሞ የሰው ጠለባት ምናምን ይኖራል። አሁን ላይ ደግሞ ረመዳን እየደረሰ ነው። ጠለባቶች ይበዛሉ በዛ ሰዓት ላይ እንግዲህ ብቻ ወላሂ ከባድ ነው ሁሉም ነገር። ግን ደግሞ አልሐምዱሊላህ ከማለት ምንም ነገር የለም። አልሐምዱሊላህ ረብል ዓለሚን የሚያመጣውም የሚወስደውም እሱ ስለሆነ አልሐምዱሊላህ በቃ ሌላ ነገር የለም ማለት ነው። እሱ ይረዝቀናል። እሱ እንኳን አይደለም ርዝቃችንን እኛ ነስ ይወስድን የለ እንዴ? እኛም የሱ ነን። እኛ ለራሱ እኮ የራሳችን አይደለንም። እኛም የፈጣሪ ነን። እንኳን አይደለም ርዝቃችንና አልሐምዱሊላህ ረብል ዓለሚን ማለት ነው። ሁሉንም ነገር በመጣውም በሄደውም ፈጣሪ ማመስገን ነው። ሌላ ምንም ማድረግ አይቻልም እላችኋለሁ ውዶቼ። አበረታታቸው። ላይክ ሰብስክራይብ በማድረግ ቻናላቸውን እንዲሁም ደግሞ መግዛትም የምትፈልጉ እነሱን እየጠለባችሁ አበረታቷቸው ማለት ነው። እዛው ያርጋሉ። ሰው ሲወድቅ ሰው ያስፈልገዋል። በነገራችን ላይ አንድ ሰው ሲወድቅ ከፈጣሪ በታች ነው፣ ከፈጣሪ በላይ ሳይሆን ከፈጣሪ በታች ሰው ያስፈልጋቸዋል። አብሽሩ የሚል ሰው፣ መልካም ንግግር የሚናገር ሰው፣ በእናንተ ውድቀት የሚደሰት ሰው አይደለም። አላህ ያርቅልን ከእንዲህ አይነት ሰው፣ ፈጣሪ ይጠብቀን እና በእናንተ ውድቀት የሚደሰቱ ከሆነ ቁስል በቁስል ነው የሚያደርጓችሁ። ስለዚህ ያኔ አብሽሩ፣ መልካም ቃል አብሽር፣ እንደዚህ ነው እኮ አብሽር፣ የሆነ ቀልባችሁን የሚያስደስት ቃል የሚናገር ሰው አላህ ይስጣችሁ ማለት ነው። እና ውዶቼ ይህንን ይመስላል። እስኪ ላይክ ሰብስክራይብ አድርጉኝ፣ እኔንም አበረታቱኝ። ወዳችኋለሁኝ። ፈጣሪ እኛንም ያልታሰበ ርዝቅ ይስጠን። አጊቶ ከማጣት ከምንም በላይ ፈጣሪ ይጠብቀን። አጊቶ ማጣት ከባድ ነው። አይቶ እንዳላዩ መሆን ከባድ ነው እና አላህ ሱብሃነሁ ወተዓላ ይጠብቀን ሁላችንን። አላህ ያሳምርልን እላችኋለሁኝ። የሰው ፊት አያሳየን። እኛንም የርዝቃችንን በር ይክፈትልን። ስደት በቃ ይበለን። ሀገራችንን የምንመለስበትን ጊዜ ቅርብ ያደርግልን። ወላይ ሞልቶ አይሞላም። እኛ እየመሰለን ዝም ብለን እንፈጋለን እንጂ ማለት ነው። እና ይህንን ይመስላል ልጆቼ። ጠንካራነት ከነሱ መማር ይቻላል። እውነት ለማውራት ከነ ዳውድ እኔ ጥንካሬያቸውን በጣም ነው የማደንቀው። አሁን አብዛኛው ወጣት ታያላችሁ ይጋባል፣ ከዚያም በኋላ አለቀ ይፋታል። ምን ይላል ግን እነሱ ማሻአላህ አለይሁም። እኔ በፊት ጀምሬ ነው የማውቃቸው ከስራ ቦታ ልጁ ላይ እየሄደ መዳም ቤት ምናምን ሲያመጣት ሰኪናን ማለት ነው ህፃን ያኔ በዛ ሰዓት አውቃቸዋለሁ። እጃዛ ቤት ምናምን በዛ ሰዓት ጀምሬ ነው የማውቃቸውና በጣም ጎበዞች ናቸው፣ ጠንካራዎች ናቸው። አሁንም ኢንሻአላህ አላህ ያጠንክራቸው እላቸዋለሁኝ። ሰው ላይ ደግሞ ጥሩ ነገር ስናይ ማሻአላህ ማለት አለብን። ማሻአላህ ብያለሁ ሁሉንም ነገር ቅንነታቸውና እና ወዶቼ ይሄን ይመስላል። ሁሉን ነገር ፈጣሪ ያሳምርልን፣ ያስተካክልልን እላቸዋለሁኝ። አጊቶ ከማጣት አላህ ይጠብቀን፣ እንባቸውን ደግሞ ፈጣሪ ይበስላቸው። ይሄን ነው የምለው። እንግዲህ ብዙ ቃል ነበር ያመጣሁትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳኝ ጉዳይ ነው ሁልጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዝ ግን ሰዎቹ አሁን ሲደውሉ ማያውቁም አሉ፣ ጠለቁን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ነው አላህ እንባቸውን ይበስላቸው በኸይር ነገር፣ ርዝቃቸውን ፈጣሪ አስፍቶ አላህ እንባቸውን ይበስላቸው እና ዱዓ አድርጉላቸው፣ አበረታቷቸው ውዶቼ። እኛንም አላህ ያበርታን፣ አላህ ያጠንከረን እላቸዋለሁ። እንግዲህ ዛሬ የመጣሁት በዚህ ነው። በጣም ነው የሚያሳዝኑት። ጠንካራ ሰዎች ናቸው። በዛ ላይም አላህ ሱብሃነሁ ወተዓላ ያጠንክራቸው፣ አላህ ከፍ ያደርጋቸው፣ ህልማቸውን በሙሉ ይሙላላቸው፣ ያንን ሳቃቸውን ይመልስላቸው ማለት ነው።
ኢንሻአላህ ከዛ የተሻለም አላህ ይሰጣቸዋል። እሱ እኮ ምንም አይሳነውም። ብቻ አመስጋኝ ይሁኑ። በጎደለ ሰዓት አመስጋኝ እንሁን። በሞላልን ብቻ አይደለም መደሰት ያለብንና በጎደለን ሰዓትም አመስጋኝ መሆን አለብን። በነገራችን ላይ አልሐምዱሊላህ አላህ ያውቃል፣ ሁሉ ነገር አላህ ያውቃል። እሱ ነው የፈጸመው ሁሉንም ነገር። እሱ ደግሞ ያውቅበታል ሲሰጥም ሲነሳምና ሲሞላልን ብቻ ተደስተን የምንኖር ከሆነ ሁልጊዜ ጎዶሎ ነው የምንሆነው። ሲጎድልብንም አልሐምዱሊላህ ረቢል ዓለሚን ማለት አለብን እላችኋለሁ ውዶቼ። አብሽሩልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።